ገንዘብ ትልቅ ኮንፍሊክት ፈጥሮ ነው ያለው እያልኩ ነው ያለሁት እኔ ደግሞ። ስለዚህ ይሄን ሁሉ ሂደን እኔ በምን ላቅ እችላለሁ? አሁን እኮ እኔ እዚህ ጋር እኮ በመሀል እኮ ግራ ገብቶኛል። አንተ የምትለው ነገር እየካድኩ አይደለም። ገንዘቡ አልገባልኝም እኮ አይደለም ያልኩት። አንተ ሀቢባን አታውቃትም አይደል? አላውቃትም። ምን ዛሬ ነው አሁን ሀቢባ ስትለኝ የሚሰማው? ያስገባልህንም ሰው አታውቅም? አላውቅም። እንዴት አውቃለሁ? በቃ እኔ ፕሩፍ ነው፣ ስክሪንሻት ደረሰኝ ነው የምፈልገው። እሺ አሁን ኖርማል እኛ ደግሞ የምንልህ አሁን የገባው ገንዘብ ለማስታወቂያ ተብሎ በተነገረ ንግግር ነው። ስለዚህ ይሄንን ብር ትመልሳለህ ወይስ አትመልስም? አንድ አጭርና አጭር ጥያቄ። እንዴ እኔ እኮ ሰውዬው ኦልሬዲ እኮ ከሰውዬው ጋር እኮ ጨርሰናል። እኔ እንዴት ልመልስ እችላለሁ? ሰውዬው እሺ ሰውዬውን ስልክ ስጠን፣ የሰውዬውን ስልክ ስጠን እና ደውለን አግኝተን እናናግረው። እሺ እሺ። ስለዚህ አሁን በዚሁ አሁን ባወራው ያው ጥሩ የምችሉ ከሆነ የመጀመሪያ ተደጋግሞ ገንዘብ የላከልኝ አካውንት ዝም አለ። ተቋርጦ ነው ቤተሰብ ተቋርጧል። አለው ፋሚሊ አለሽ በሉኝ። አንዳችሁ ሚዩታችሁን አብርታችሁ ፕሊዝ። አለሽ ብሩን ያስገባልኝን አካል አላውቀውም። ማታቆሱ በብር በአካውንት ካስገባ የታል ልጁ አላውቀውም። ማን ያስገባልክ ብሩን አላውቀውም። የማይመስል ነገር ለባለቤት ካትንገር አለ ሀገሬ ሰው። በደንብ ነው የሚያውቀው። ራሱም ሊሆን ይችላል ተጻጽፎ እንትን ያለው። ምክንያቱም በአካውንት ገንዘብ ማነው የሚያስገባው? አካውንት ግን እየሰጠ እንዴት ታድለሃል? በየቦታው አካውንት እየታደለ ከተለያየ አቅጣጫ ገንዘብ ይገባልሃል በማታውቃቸው ሰዎች። በደንብ ራስህን ልትሆን ትችላለህ ከልጅቷ ጋር ተጻጽፎ የተቀበልከው። ኤኒዌይ ልጁን አምጣው። ልቦች ግን አቅሙን በጣም አድንቄያለሁ። በአንድ ቀን ባንክ ሄዶ ፎቶውን፣ አድራሻውን፣ መታወቂያውን ኤቭሪቲንግ ግን ያስወጣው። ኤቭሪ ኢንፎርሜሽን ልኮልኛል። ምንድን ነው ጋይስ ሳልሞት ኦኬ ልንገርሽ። ትናንትና የሆነች ልጅ ማስታወቂያ ማሰራት ፈልጋ እኔ ማስታወቂያ ማሰራት የምትፈልጉ ስፖንሰር፣ እኔ ማዘጋጃቸውን ፕሮግራሞች አሁን ዛሬ ከምሽቱ 1 ሰዓት የድምፅ ውድድር አለ። ለተወዳዳሪዎች የሚሸልመውን ገንዘብ ስፖንሰሮች በሚሰጡኝ ነው በሚከፍሉኝ ነው። ኦኬ ማስታወቂያ ሰራለሁ። ማስታወቂያ በላይቭ ሰራለሁ፣ ቪዲዮ ሰራለሁ። ማዘጋጃቸውን ፕሮግራሞች ደግሞ ስፖንሰር ለሚሆኑ ሰዎች ምርትና አገልግሎታቸውን እኔ ቤት ላይቭ ላይ እያስተዋወቁ ፎሎ ይደረጋሉ፣ ገበያ ያገኛሉ ማለት ነው። ሶ ይህንን ማስታወቂያ ማሰራት የምትፈልጉ ፕሮግራሞችን ስፖንሰር መሆን የምትፈልጉ በዚህ ቴሌግራም ቻናል በቴሌግራም አካውንቴ አናግሩኝ ብዬ ቴሌግራሜን ሀቢባ 1990 ሚል አስቀመጥኩኝ። ስክሪኔ ላይ ነው ኦኬ ቪዲዮ የሰራሁት ላይ ጀለሴ ትገባላችሁና ቴሌግራም ላይ ሀቢባ ብቻ ብላ ሰርች ታደርግና ትበላላችኋለች። ለምን ሀቢባ 1990 ነው የኔ ነጥብ ካለው እኔ አይደለሁም። ሁሌ ነው የምናገረው። አንድ ነጥብ ካለው ሀቢባ ቴሌግራም ላይ ገብታችሁ ሀቢባ ብላችሁ ሰርች ብታደርጉ ቆጥራችሁ የማትጨርሱት አካውንት ነው የምታገኙት። በፎቶና በስሜ ፌክ አካውንት። እኔ ዓለምን መቆጣጠር አልችልም። በእኔ ስም ለሚደረጉ ፌክ ነገሮች እኔ ኃላፊነት መውሰድ አልወስድም። ፌስቡክ ላይ ገብታችሁ ሀቢባ ብላችሁ ብጽፉ እንዲህ ነው በስሜ ፌክ አካውንት የምታገኙት። እዚህ ቲክቶክ ላይ ሀቢባ ብላችሁ ሰርች ብታደርጉ እንደዚህ ነው ፌክ አካውንት የሚመጣላችሁ። ዩቱብ ላይ ገብታችሁ ሀቢባ ብላችሁ ብጽፉ እንደዚህ ነው ፌክ አካውንት። ስለዚህ እንዳትታለሉ ብዬ ደጋግሜ ቪዲዮ ሰርቻለሁ። እኔ በጽሁፍ አላወራም ብዬ ደጋግሜ ተናግረን። በቮይስ ካላወራኋችሁ እኔ አይደለሁም። እኔ ዋትሳፕ ላይ ሆነ ቴሌግራም ላይ በጽሁፍ አላወራም በፍጹም። ድምፄን ካልሰማችሁ እኔ አይደለሁም። አሁን ደግሞ ቮይስም ከአንዱ እየቀዱ ወደ አንዱ ስለሚያደርጉ ቀጥታ ነው ከዚህ በኋላ ስፖንሰር መሆን የምትፈልጉ ማስታወቂያ ማሰራት የምትፈልጉ ቀጥታ ቁጥራችሁ ተቀብዬ ቀጥታ ነው የምደውልላችሁ። ካስፈለገ ቪዲዮ ኮል እንደዋወላለን እኔና እናንተ። በጣም ብዙ ሌቦች ነው ያሉት፣ በጣም ብዙ በስሜ በፎቶዬ የሚነግዱ። እኔ ደግሞ ለምን መቆጣጠር አልችልም። ሁሌ ነው የምናገረው። ሁሌ ነው የምትናገረው። አይሰሙም። ይኸው ኮመንቱን ይኸውልኝ። ሁሌ እንደተናገርኩ ሌቦች አሉ ተጠንቀቁ። በሌቦች ተጠመድኩ እንጂ እናንተን ላድን አልቻልኩም። ስቲል እየተበላችሁ ነው። ስቲል ሌቦቹ ስላስነቃሁባቸው እየጠመዱኝ ነው። ከአንድም 4 አካውንት እየተዘጋብኝ ነው። ሌባን በመዋጋት ህገወጥ ደላላን በመዋጋት
4 አካውንት አጣው። እናንተ ግን ስቲል እየሰማችሁኝ አይደለም። ስቲል ትበላላችሁ። ትናንትና አንዷ መታ ተበላች። ላስረዳት በሞክር ትንጣጣለች። ምንም ትህትና የሚባል የላትም፣ እርጋታ የሚባል የላትም። ዝም ብላ መጮህ ብቻ እንደቆርቆሮ። እህቴ አዳምጪ፣ ቮይስ አለ ወይ ልታሰሚኝ ትችያለሽ ስለ የለም ጽሁፍ ነው። ጭራሽ እሷ በቮይስ እያወራችሁ እሱ በጽሁፍ ሲመልስ አትጠረጥር። እናንተ በቮይስ እያወራችሁት አንድን ሰው ደጋግማችሁ በቴክስት ብቻ ሲመልስ አትጠረጥሩ። ወንድ ነበር ሲያወራት የነበረው። እውነት ከሆነ የኔን ስም ለማጥፋት ካልሆነ እውነት ተበልታ ከሆነ ይሄ የእሷን ጥንቃቄ አልባነት ነው፣ ስማርት አለመሆን ነው። በመንሱር ጀማል ስም እኔም ተበልቻለሁ። አልተጠነቀቅሽማ። እና መንሱር ጀማል ምን ያርግ? ፌመስ ስትሆኚ ታዋቂ ስትሆኚ በስምሽ ይሸቅላሉ። እናንተ ደግሞ ጥንቃቄ ማድረግ ደጋግሜ ነግሬያቸዋለሁ። ዛሬም እየተናገርኩ ነው። ነገር ምን እናገራለሁ? አልተውም። እኔ አሜሪካ ነኝ። አማካሪ፣ ትሁት፣ ታታሪ ረዳት ሚስት እፈልጋለሁ። በዛብህ ገብተህ ገስት የትዳር ቀን ገስት ገብተህ ቪዲዮ አብርተህ ነው የምትፈልገው የትዳር አጋር። በኮመንት አምና የምትመጣ የለችም። ሄሎ አቤት ከብት ትሸታለህ። ምንድን ነው? You are sweating? You was running outside? አቤት ፊቱ playing football. እዩት እንዴት ፊቱ ቲማቲም እንደመሰለ። You was running? You was playing football? Football? Okay, go take shower. Go take shower. ከብት ትሸተካል። No first. Yes, lady always first. Ladies first. Are you okay, Simon? Yes, I am. እሺ እኔ ፍቅር ይወደክ መስሎኝ ነው። ታመነች ወይ ሀቁ? አቤት አልሰማም። ቆይ አንዴ ስልክ ላይ ነው። ስልክ ልካሽልኛል አላክሽም? ይሄ ነው ስልኩ። ልክ ኦኬ። ከላይ የላክሻቸው 4 ቮይሶች ቆይ 1 2 3 4 5 6 ቮይሶች የባለቤትሽ ናቸው? ህጋዊ ባልሽ ነው? ፊርማ አላችሁ? ፊርማ ምናምን የለንም። እሺ ቆይ ቅልቦች ይመለስ። ኔትወርክ ነው የነቀለው። ይመለስ ይምጣ። እሺ የጨረቃ ባል ነው አለች አንዷ ኮመንት ላይ። የጨረቃ ባል ማለት ካርታ የሌለው ልክ የካርታ የሌለው ቤት የጨረቃ ቤት እንደሚባለው ደግሞ የጨረቃ ባል መጣ። የማሬጅ ሰርተፍኬት የሌለው ባል የጨረቃ ባል ይባላል። ልክ እንደ ጨረቃ ቤት ማለት ነው። ልክ እንደ ጨረቃ ቤት ተስፍዬ ከቻልክ ኔትወርክን አስተካክለ ተመልሰ ግባ። ፈልግሃለሁ። ቴንክ ዩ። አውሩ እንጂ ዝም አትበሉ ፕሊዝ። ይጨንቃል በጣም። ሃኒ እንዴት ነሽ? መቼ ነው ልትመጪ ያሰብሽው? አይ ዶንት ኖ። አሳውቃለሁ። አላወቅሽም? አላወቅሽም። አውሩ ሲባል ማንም አያወራኝም ብለሽ ወደ እኔ መጣሽ። ኧረ ሶፊዬ ግቢ። 3400 አሁን አሃቡ የለችም እኮ አሁን የለችም እንዳለ ነው የሚሄዱት እኮ። እሱ ነው ችግሩ። ሶፊ በእናትሽ ማን ይሳባት? አንድም ሰው አልጎደለም። መታለች። በቃ እኔ እወርዳለሁ እንዴ! አነጋጋሪ ሆንኩ እኮ አውዬ እርስ በርስ። እሺ እኔ አሁን ወርዳ ቆይ ተስፍዬ ሲመጣ ትወርጂና ታስገቢዋለሽ። እሺ እሺ አውዬ ቼክ ዩር ዋትስአፕ የላኩልሽ አይተሻል አይደል? I already react. I check and I already react. Okay.
ቴንክ ዩ ቤተሰብ ዩቲዩብ እየሰራ ነው ካን ሰምዋን ቼክ ኤንድ ሌት ሚ ኖ ዩቲዩብ እየሰራ ነው እንትን ፈልጌ ነበረ ልጆቹ ከውጭ ገብተው ቤቱን አሞቁትና እዚህ ማብራት ፈልጌ ነበር አናቴ ላይ ስለሆነ አላበራውም እንዳይበርደኝና እሺ እስቲ ዩቲዩብ እየሰራ ነው ኦኬ ቴንክ ዩ እሺ እሺ ለታመነች ጉዳይ ቅልቦች እስከሚመጣ እስከምነግረው እና ማስረጃዎቹን እስከምልክለት እኔ ግን ልስማቸው አንዴ ማስረጃዎቹን ይወት አድርጌ እናንተ ታወሩ አንዴ ማስረጃዎቹን ልስማቸው it's working thank you so much ሰላምዬ እንዴት ነሽ መጥቷል ተስፍሽ እሺ ሶፊዬ ውረጅለትና አስገቢው ተስፍሽ يا حبيبي لمن يا لي ደግሞ እሺ ተስፋዬ ስልክ እያወራ ነው ሲጨርስ አስረዳዋለሁ ያንቺ ጉዳይ እስከዛ አውሩ እናንተ እኔ ልስማው መረጃሽን በለው አሁን ደግሞ መስዬ ላከችልኝ በእጣው ደግሞ አንዷ በአሜሪካን ቁጥር ቴሌግራም ላይ የኔን ፎቶ ፕሮፋይል አድርጋ ጅሎች ነው የምላችሁ ከዚህ በኋላ ሄዳችሁ የምትበሉ ጅሎች ብዬ ስም አውጥቼላችኋለሁ እኔ ምኖረው ካታር ነው በአሜሪካን ሀገር ቁጥሩ ፊት ለፊት እየታየ እንግዲህ ፎቶ ስላለው ብቻ ሄዳ ምን ትላታለች ሰላም ሀቡዬ ትላታለች አቤት አለች እጣው ከዛ ማነው ጀማሪ ፌኳ ሀቡዬ ሰላም ብላ ትጽፍታለች ከዛ ጀለሴ አቤት ሀቡዬ ብላ ትመልሳለች ከዛ እጣውን ቆርጠሻል ትላታለች ከዛ ጀለሴ የለኝ አልቆረጥኩም ከዛ መቁረጥ ትፈልጊያለሽ ስትላት አዎ ከዛ የአንድ ሰው የትኬት ዋጋ 3000 ብር ነው አለቻት ስሙልኝ ጉድ ከዛ ጀለሴ እሺ አለች ከዛ ፌኳ ሀቡዬ ደግሞ የስንት ሰው ነው መቁረጥ የምትፈልጊው ስትላት ለ5 ሰው አለቻት ጀለሴ ስትላት 15000 ብር ነው የሚሆነው አለቻት ስትላት ጀለሴ እሺ አካውንት ላኪልኝ ስትል አካውንት ላከችላት ምስጋናው ማን እንደራስ የሚል የኢትዮጵያ ንግድ ባንክ አካውንት ላከችላት ይሄን 15000 አስገብታ ተደርጋ ይሆናል ተመልከቱ እንግዲህ አትሰሙም ልጅቷ የትናንትናዋን ልጅ አስገቢያት እስቲ ያለቃተም ማን ነው የምትባለው ብሯይን ተበላች ትናንትና የመጣው ቤቲ ነው ስሙ አስገቢያት እስቲ ያለች እያሉኝ ነው እዚህ እሺ ጻፍ ኮሜንት ላይ አለው ብላ ተጻፈና ሞዴሬተሮች ያስገቧታል ፕሮፋይሏን ሞዴሬተሮች ግሩፕ ላይ ላክላችሁ እሺ ቤቲ መሰለኝ ስሟ ይሄ መሰለኝ ፕሮፋይሏ ተጻፋለው ሞዴሬተሮች ኦሬዲ ፕሮፋይሏን ስላዩት ያስገቧታል ሞዴሬተሮች ግሩፕ ላይ ፕሮፋይሏን እዩ ሶፊ ቤቲ እንትን በሉ እዩና ፕሮፋይሏን ስትጽፋለው ብላ ኢንቫይት አድርጓት ጻፊ ያስገቡሻል መጠንቀቅና ጥንቃቄ የሚፈልግ ነው ያንቺ ያለሽበት
ሁሉንም ነገር በጥንቃቄ እድሜ ልኬን ነው እኮ የምናገረው። እድሜ ልኬን አይሰሙም። ካልሰሙ ምን ታደርጋለህ? አሁን ራሱ ይኸውልህ አንዷ መሲ ሞዴሬተር ላከችልኝ ፎርዋርድ ላድርግልክና ይኸው ባይነክ ምን አይነት ያሚ በአሜሪካን ቁጥር አንዷ ሀቡዬ የሪን ፕሮፋይል አድርጋ ስታወራት ሀቡዬ ትላታለች። ቁጥሩ ፊት ለፊት እየታየን የአሜሪካ እንደማይኖር እየታወቀ እንግዲህ ምን ታደርገዋለህ? ብትነግራቸው የማይሰሙ ከሆነ ይኸው ዋትሳፕ ክን ይላኩልክን አንዱ ጉድ። ይሄን አሁን እቺ ሴት 15,000 ተበልታ ይሆናል። የነገርኳችሁ አትነቁም። ደጋግሜ ተዉ፣ እንዳትበሉ ብራችሁን ተዉ ተዉ እያልኩኝ ምንም አትሰሙም። ቢስማርት ስማርት የሆነ ሰው አይበላም። ቢስማርት አካውንቱ እኮ ምዝጋናው ማን እንደራስ ይላል አይደለ? ከስር ያለው በዛ ላይ ደግሞ እጣውኛ 2,000 ብር ናት 3,000 ብር ስትላት እሺ ያለቻትን ሁሉ እሺ። ይኸው ቁጥሩን የአሜሪካን ሀገር ቁጥር ነው ወይ አሜሪካ ወይ ካናዳ አይከው ይታያል እኮ ቁጥሩ። ታዲያ ቁጥሩን እያየች ለምን አይደወልላትም እና ቼክ አይደረግም? ያ ዳት ኢዝ ጉድ። እንደዛም ማድረግ ይቻላል። እኔ ፖስት አደርገዋለሁ። ለማንኛውም እንዲጠነቀቁ ደጋግሜ ይሁን ያልቦዝንም ሁሌም እናገራለሁ። አይደክመኝም። ቪዲዮ እሰራለሁ። አይደክመኝም። እናገራለሁ። ሌቦችን መቆጣጠር አልችልም። እኛ እናንተ ለእናንተ ነው እንዳትበሉ መንገር የምንችለው። እንግዲህ አይ ሁለቱም የታለች ምን አትገባም። ነይ ግቢ። ማነው ቤቲ ግለው ብለሽ ጻፊና ግቢ። ኔትወርክ ግን ስትሮንግ አይደለም። በሩ ልክፋ። ዋይፋይ ሰሞኑን ምን እንደሆነ አላውቅም፣ ይቆራረጣል። እሺ ኔትወርክ ነው። ሞዴሬተሮች እባካችሁ አስገቧት። ልጅቷ ካለች ኮመንት ላይ ተስፋዬ እርግጠኛ ነው አለች። ተስፋዬ አለች ልግባ ብላ ምናምን ነገር ብለው ደውለውልኛል ቤተሰቦች። ለዛ ነው እንግዲህ ሞዴሬተሮች ሺ ኢዝ ናት ሂር። ይኸው ክብሪትም ሺ ኢዝ ናት ሂር። ቤቲ፣ ክብሪት፣ ሶፊ፣ መስዬ እየፈለጓት ነው ሞዴሬተሮች። የለችም። በቃ ከሌለች ምንም እናደርግ አንችልም። ኤኒዌይ ያለው እውነታ ይሄንን ይመስላል። ገንዘብ ተበልታለች። መበላት ገንዘቡ ደግሞ የገባለት ሰው ምንድን ነው የሚለው? ምናልባት ይሰማ ነበር ቅድም ማሩ እሱ የሚያወራው ኔትወርክ ጥሩ አልነበረም የሚለው ምንድን ነው ሰርቪስ ወይንም ደግሞ ሰጥቼ እንግዲህ እንደሚለው ከሆነ ደግሞ ዶላር ሰጥቼ ነው ገንዘቡን እንትን ያደረጉልኝ። ማን ነው ሲባል ማንነቱን አላውቀውም። አንድ ስልክ ደግሞ ልኮልኛል። ትናንትና እኔን ለመወንጀል ጊዜ አንቺ ነሽ ከአንቺ ጋር ነው ያወራሁት ለማለት ጊዜ መጥታ ምን ነው ዛሬ እኔ እንዳልሆንኩ ሲታወቅ ለምን አትመጣም? ዛሬ ትምጣ ልጅቷ። ቴንክ ዩ ፎር ኤክስቴንዲንግ ዩር ሰብስክሪፕሽን ማሪ። ቴንክ ዩ። ሰብስክራይብ አድርጉ ቤተሰብ፣ ሰብስክራይብ አድርጉ እስኪ። ሌትስ ጎ። ሰብስክሪፕሽኑን ዛሬ 500 እናስገባው። ትንሽ ነው የቀረን፣ 30 ሰው ነው የቀረን። ሰብስክሪፕሽን 50 ሊሞላ። እስቲ 3 ሰዎች 10 ሰው ራሱ ኢንቫይት ብታደርጉልኝ ይሞላል 500። ሰብስክሪፕሽን ጋብዙልኝ ፋሚሊ። እሺ እሷ ማትመጣ ከሆነ እኔ ችግር የለውም። ንጽህና ይሄን ስለማቅ ኢትስ ኦኬ ዶንት ወሪ። ወደ ታመነች ጉዳይ እንግባ። ለነገርህ እሷን ጉዳይ ተስፍዬ ኢሞ አለክ። ኢሞ ካለክ መረጃዎቿን በኢሞ ፎርዋርድ ዳውንሎድ ልታረግ ትችላለህ። ምክንያቱም የኢሞ ቮይስ ወደ ኢሞ እንጂ ወደ ሌላ ፎርዋርድ መደረግ አይችልም።
ማንም በማያውቀው ቁጥር ማለት ኢሞ ሰው ስለሚረብሽ ማንም በማያውቀው በዋትስአፕ ይበቃኛል በቃ ምናምን ብዬ ደለት። እኔም እኮ ኢሞ እንደዚህ እንደታመነች አይነት ከኢሞ ውጭ የማይጠቀሙ ሰዎች ሲመጡ ነው ኢሞ ዳውንሎድ የማደርገው እና ኢሞ ዳውንሎድ አድርጌ ማንም በማያውቀው ቁጥር ነው ኢሞ የከፈትኩትኝ። እንደሱ አይነት ሰዎች ሲመጡ ላይክ ሳውዲ የሚኖሩ ጆርዳን የሚኖሩ ብዙ ጊዜ ኢሞ ነው የሚጠቀሙት እና የኢሞ ቮይስ እሺ ካለኝ ልሞክር ወደ ዋትስአፕ እስቲ ቆይ ልሞክር። እሷ ስላልቻለች ነው እኔ ለእሷ ብዬ ኢሞ የከፈትኩት። ቆይ ልሞክረው እሺ ብሎ ከሄደልኝ ማስረጃዎቿ ቆይ እስቲ ፎርዋርድ አይሆንም። ሼር የሚለውን ልጠቀም እስኪ ሼር አውሩ ቤተሰብን የሚውት ላድርግ አንዴ። ወይ ብዙ ካልሆነ ምን ማድረግ ትችያለሽ መሰለሽ? ስክሪን ሪከርድ አድርጊውና ብዙ ካልሆነ በዋትስአፕ ላኪለት ለቅልቦች። ብዙ ነው ማሬ አይቻልም። ኢሞን ወደ እንትን ፎርዋርድ ማድረግ እምቢ አለኝ። ኢቭን ሼር በፎርዋርድ ሳይሆን በሼር ሞክሬው እምቢ አለኝ። ብዙ ባይሆን ኖሮ ዝም ብለሽ ስክሪን ረጃጅም ነው። ብዙ ቮይስ ነው። በዛ ላይ ረጃጅም ነው። ተስብዬ ኢሞ ዳውንሎድ አድርግ ፕሊስ። ከዛ ትደልተዋለህ ከላኩልክ በኋላ ይሻላል። ሁኝ ነው በዚህ ልንገርሽ መላ ዋትስአፕ ላይ ሪከርድ ኢሞ ላይ ከፍተሽ አይሆንማ። ከዛውየው ቀጥታ የመጣ ነው። ኢትስ ኦኬ። ኢሞ እንትን ይከፍታል። ተስፍዬ ኢሞ ይከፍታል። ችግር የለም። ጉዳዩ ላስረዳው አንዴ ስልኩን ይጨርስና ጉዳዩ ምን እንደገጠማ ታመነች ላስረዳት። እርዳታችን ያስፈልጋታል። አቡዬ ፊትሽን ማየት ናፍቆናል። ምን ላድርግ? ጊዜ ገደብ ሲያልቅ ተከፍቷል። ቲክቶክ የጣለብኝ የጊዜ ገደብ ሲያልቅ እንትን እላለሁ። እሺ እከፍታለሁ ማሬ። መብራት ላበራ ነበር የሄድኩትኝ። ጨለመና መብራት አበራው። Yes, mommy. Can we buy dinner today? Dinner? Yes. What? Can we buy Happy Meal for dinner today? McDonald's? Yeah. You really want to eat McDonald's today? Yes. You really? Yeah, they have tasty food. You really want to have McDonald's today? Not really, but. Not really? Yeah. So it's fine. Next time when you really want, I will invite you. Okay? So Yeni Fikar, Yeni Chawa, Yeni Gomez. I love you so much. I love you to the moon and back. Oh, Mela. We need mute አልነበርኩም እንዴ? ሁሉ ባችሁ ሶሪ መጋረጃ እየዘጋው መብራት እያጠፋው ነበር። ማብራት እያበራው ነው እያበራው ነበር። እሺ ተስብዬ ስልክ አልጨረስክም? ስልክ እስክትጨርስ እየጠበቅንህ ነው። አለ ሞቴ ተሽሯል። ሀቡ በእነሳይ ምን ይሻለው? አንዴ ብቻ መፍትሄ ስጭኝ ያልሽኝ ሀቡዬ፣ በማርያም መፍትሄ ስጭኝ ያልሽኝ wow, you look so pretty. Come, let me give you a hug. Mommy, I want to ask you a question. You know how much I love you? Yeah. To the moon and back. I love you too. Thank to you. the moon and back. Thank you. Mommy, Yes, I wanted to ask you a question. Okay. Where is Daddy? Daddy is at work.
He will come now. After 30 minutes, he will be here. 30 minutes? Yes. What is so long? 30 minutes is not long. What 3-0? She asked me where is daddy, and I told her that he will be here after 30 minutes. Okay. 1-3? Yes, 3-0. 3-0? Yes, half an hour. Okay. Okay. Mommy, McDonald's. McDonald's? You said you really. I asked you, do you really want to eat McDonald's? You say not that much, not really, right? So I want to eat McDonald's. When daddy comes, stay. I want to try the new Happy Meal. You want to try the new Happy Meal? Yes. Okay. Yeah, I want McDonald's. Okay. My teacher didn't give me McDonald's, but Simon has. Okay. Yeah, go to school. Okay, I will order, okay? You happy now? Okay. Okay, Lulu. Okay. Yes. No, you should show. Her voice is so much. Love it. Thank you so much. እሺ አልማዝ አቡዬ ታስብዬ ጨረስክ? አንተ ስልክ እኮ እስክትጨርስ ዋትስአፕሽን ቼክ አድርጊው። እሺ እሺ አልማዝ እንዴት ነሽ? እግዚአብሔር ይመስገን። እንዴት ነሽ አንቺ? አለን። ሌላ ጊዜ በእናትሽ በልጆች በሳይመን ምናምን አትበይኝ እሺ? ያልወድም ደስ እሺ እኔ ማር እሺ እኔ ውድ አመሰግናለሁ። በጣም ይቅርታ ማርያም ስለጨነቀኝ ነው። እኔ ውድ እኮ በማርያም ባላ ምናምን በይግ በልጆች ይከብዳል። እሺ እኔ ውድ ይቅርታ። ባለፈው ነግሬሽ ነበር ውዴ፣ ረስተሽ ነው የሚሆነው። ስለ ስልክ ነበር ያወራውሽ እና ሌሎች እንዳንቺ አይደሉም፣ እንዳንቺ ታማኞች አይደሉም። አንቺ በውስጥም በውጭም አንድ ነሽ፣ በቃ ለእውነት ሟች ነሽ። ሌሎች ግን እንደዚህ አይደሉም። ሀቡዬ እኔ የማመጣው ሽንት ቤት አጥቤ ነው፣ ኬታ አምጥቼ ነው የምከፍለው የሰውን። እሺ የራሴ ሆነ ኦኬ፣ ግን የሰውንስ በምን ዕዳዬ ልክፈለው? ልጅቷ እኔ አላቃትም፣ እሷን ክፈይኝ፣ በቃ እኔ ለአንቺ ነው ገንዘቤን የሰጠሁሽ፣ አንቺ ክፈይኝ እያለች ነው። ምን ላድርግ እስቲ መላበኝ አንቺ። በአወራት መሲ ባለፈው ስልክ ለካለኝ 4ኛ ወሩ እኮ እንደዛ ነው። ቅርብ የተላከ እኮ አይደለም ሀቡዬ። እሺ አልማዝ ገባኝ። እኔ በጣም የብዙ ሰው ችግር ስለምሰማ ያንዱ አውቃለሁ የኔ ማር አውቃለሁ ነበር። እሺ ከመሲ ብርጅስቶን ስልክ አዘዝሽ፣ ከዛስ መቼ? ወደ አሁን 4ኛ ወራችን ነው መሰለኝ። በቃ እሺ ምን አለችሽ? አሁን መሲ ብርጅስቶን ምን መለሰ? ሀቡዬ መልስ ብትሰጠኝ ብታወራኝ ጥሩ ነበረ፣ ግን ብደውልላት ቀጥታ ትዘጋብኛለች። በዋትስአፕ ስክሪንሾት አድርጌ ልክልሻለሁ፣ ቦይሴ ጽፌ በምንም እኔ አገናኝሻለሁ ከመሲ ጋር ችግር የለውም። ስልክ ቁጥርሽን አሁን ለሃኒ ላኪና ሃኒ ለኔ ዋትስአፕ ላይ ስትልኝ እኔ መሲና አውርቼ አገናኝሻለሁ ዋትስአፕ ላይ እኔ እንድታወራሽ። አንቺን አምንሻለሁ የኔ ማር። እሺ በቃ ባንቺ ተስፋ አላድርግ። አወራሽ አደርጋለሁ። ካላወራችሽ እኔ ላይቭ ላይ መጥቼ ድጋሚ አናገራታለሁ። መጀመሪያ እኔ በውስጥ ላናገር። እሺ እኔ ውድ አቡዬ እወድሻለሁ፣ አከብርሻለሁ። ፈጣሪ ልጆችሽን ይባርክልሽ፣ ያሰብሽበት ያደርስልሽ። እኔ ውድ አመሰግናለሁ በጣም ከልቤ መቤቴ። አሁን ቁጥርሽ ላይ ፎሎ አድርጌሻለሁ። እኔ ፉሎሽ ነኝ እኔ ማር። እኔ እሺ አይ አይደለሽ አይደለሁም። ኦኬ እሺ እኔ ውድ አሁን ይሄንን የሀቡን አካውንት ኢትዮጵያ የሚለውን 10 አንቺ ስንት ነው የሚታይሽ? እኔ ኢትዮጵያ 10800 አንቺስ? አዎ 10800 3000 እንትን በሏትና እኔ 15 ሰው ሰብስክሪፕሽን ጋብዛለሁ። ሌትስ ጎ ስንት ይውላል? አዲሱን አካውንት 13000 አስገቡት። ሁላችሁም 3000 ሰዎች እዚህ ጋር ያላችሁ ፎሎ አድርጉትና ስገባ እኮ 9000 ምናምን ነበር፣ አሁን 10000 ምናምን ነው። ስለዚህ 12000 ነው መግባት ያለበት። 15000 አረጋችሁ 15 ሰው
እላለሁ። ሰብስክሪፕሽን ኢትዮጵያ የሚለው የኔ አዲስ አካውንት ነው። በሶስተኛ ልጄ በምወልዳት ሴት ልጄ ኢትዮጵያ በሷ ስም ነው ቲክቶክ አካውንቱን የከፈትኩት። አዲስ ነው። እሱን ፎሎ አድርጋችሁ አሁን 12,000 ካደረሳችሁት 15 ሰው ሰብስክራይብ ትጋብዛችኋለች። ሃኒ ሌትስ ጎ ፋሚሊ ሁላችሁም ፎሎ አድርጉ። አሜንንም ፎሎ አድርጉ። አሜንም የኔ አካውንት ነው። እንደምታውቁት እስካሁን 4 አካውንት ተዘግቶብኛል። ዛሬ ዶክተር ሀቢባ ተዘጋ። ማታን የተዘጋው አሉን ያላየውም ነበር። ጠዋት ነበር ያየሁት። ጠዋት ቪዲዮ ልሰራ ስከፍተው ዩር አካውንት ኢዝ ፐርማነንትሊ ባንድ አለኝ። ከዛ ለቲክቶክ አፒል አደረግኩኝ። ላይቭ ገብቼበት አላውቅም። ላይቭ አልገባሁበትም። ቪዲዮ ነው ፖስት ማድረግበት ግን አቃጠሩ። እቹትናች ማስክ ለብሳ ማስክ ለብሼ ስለጠፋው ቲክቶክ ረስቶኝ ነበር። እቹትናች ያለ ማስክ ብለው ዶክተር ሀቢባን ሪፖርት አድርገው ተዘጋብኝ። ከዚህ በኋላ ቪዲዮም ስሰራ በማስክ ነው የምሰራው። በማስክ ቲክቶክ እንዳያቀኝ። እሺ እስቲ ከማስክ በኋላ ደግሞ ምን እንደሚመጣ እናያለን። ሌትስ ጎ ሁላችሁም አሜን። ኢትዮጵያን ፎሎ አድርጉ። ሁላችሁም ኢትዮጵያ 11,200 ደርሷል። ሌትስ ጎ 800 ሰው ነው የቀረው። 12,000 ሲገባ 15 ሰው ሰብስክራይብ ታደርጋለች። ሃኒ 15 ሰው ትጋብዛለች። ዮር ፊንገር ቴንክ ዩ። ጥፍሬን ራሴ ነው የምሰራው። እኔም በጣም ወደዋለሁ። እድሜ ለሺኢን። እኔ ድሃ ሁሉ ነገር ሺኢን ነው። ብራንድ ምናምን ነገር የለኝም። ብራንድ የተባለ ነገር የለኝም። ሁሉ ነገር ከሺኢን ነው። ድሃ ነኝ። አቅሜ ሺኢን ነው። የኔ ብራንድ ሺኢን ነው። እሺ ሌትስ ጎ ፋሚሊ ሂዱባት። ኢትዮጵያን ሂዱባት። ስሟ ጠፋብኝ። ቁጥሩ ልኬልሻለሁ አብዬ። ስሟ ግን ጠፍቶብኛል። ማን ነበረች ስሟ? አልማዝ ፊሽ ኦይሉ እየሰራ ነው። ኦሜጋ 3 እየሰራ ነው። የማስታወስ ችሎታዬን ብቁ ለማድረግ እንትን እየተጠቀምኩ ነው። ሀቡ ቤቲ መታለች። እሺ አስገቧት። ሞዴሬተሮች ቤቲን አስገቧት። ቤቲ ነኝ ጻፊ ተስፍዬ አለክ እኮ ሞዴሬተር። ለምን ራስ ካታስገባትም? አላየዋትም። እውነት ለመናገር አላውቅም። ፕሮፋይሏንም አላውቅም፣ ስሟንም አላውቅም። ያው ቤቲ አልማዝ በቃ ለመሲ ብርጅስቶን እኔ ነግሬሻለሁ። አሁን ትደውልልሻለች። እሺ ናት እንኳን ደህና ቆያችሁኝ። ሰላም እንዴት ናችሁ? ባልተዋወቅ ስለአንቺ በቃ ሙሉ ቀን ሙሉ ስንጋደል አመሰግናለሁኝ። እንግዲህ መስዬ የዚችን ልጅ ቁጥር ባለቤት ላይ ያስቀመጥኩልሽን ቁጥር አውሪያት። አልማዝ ትባላለች። እዚህ ላይቭ ላይ መጣ 4 ወር በፊት ከመሲ ብርጅስቶን ኦርደር አድርጌ እስካሁን ድረስ አትመልስልኝ ብላለች። ፕሊስ አናግሪያት። ቴንክ ዩ። እሺ ቤቲ ሚውት አድርጊ። ትንሽ እንኳን ትጋ ያለው ይረብሻል። እሺ ተስፍዬ እንዴ በይ በትልቁ እንዲህ ለማድረግ ነው ተስፍዬ። እንደዚህ ለማድረግ ነው። እኔ እናንተን እንደዚህ ለማድረግ ነው። እሺ ቤትዬ ምናልባት ከአንቺ ጋር አላወራንም፣ አንተዋወቅም። ተስፋ ይባላለው የቅልቦች ስራ አስኪያጅ ነኝ። ለመተዋወቅ ያህል የአንቺን ጉዳይ ማታ ላይቭ ላይ ከገባችሁ በኋላ በጣም ብዙ ሰው ደወለልኝ እና ከጠዋት ጀምሮ ነበረ ስንሰራ የነበረው። በጣም ብዙ ሰው ሲረባረብም ነበረ። ያንቺንም ታሪክ መሰሪውን ስራዎችንም ሁሉ ነግረውኛል። ለዛም ነው አሁን እንድትመጪ ከነገሩሽ ሰዎች ጋር ስናወራ የነበረው እና እዚህ ውስጥ ያላችሁም እንድታበረታቷት እንዴት እየተነሳችና ለመስራት ለማደግ ያላትን ትጋት ሲነግሩኝ ነበረ። ስለዚህ አበረታቷት። ወደ 50,000 ብሩን እንግዲህ የላከው ዘካሪያስ በሚባለው አሁን ቅድም ስትሰሙት ከነበረው አሚር ሙሉውን መረጃውን ትንድላችሁ እሺ ተስፍዬ
ወደ አሚር ባህሩ ወደሚባል ሰው ገንዘቡ ገብቷል። 50,000 ብሩ እንግዲህ እሱ የሚለው ምንድነው ገንዘብ የምሰራው አይነት ነገር ምንድነው ዶላር ሰጥቼ ነው ያንን ገንዘብ ያስገቡልኝ የሚል ነገር አንስቷል። ብዙዎቻችሁ ቅድም እንደሰማችሁት ደውለንም ከዛን ያ ሰው ማን ነው እንዴት ነው 50,000 ብር ልታስገባ ይቻልከው ሰውየውን ታውቀዋለህ ወይ ስንለው አይ ሰውየውን አላውቀውም የሚል አሁን ደግሞ የሳፋሪኮም ስልክ ቁጥር ልኮልኛል ስልኩም አይሰራም። ስለዚህ መጥፋቱ ሀቢባን አያውቃትም ቤቲ እንትን እንዳለ እንድትረጂው ያህል ሙሉ ፕሮፋይሉ ምኑ ደርሶናል። እንግዲህ ይህን ሰው በህግ ማስጠየቁን ሂደት እንሄዳለን። እናንተ ግን አብራችሁ እንድትሰሩና ነው ግጭት ውስጥ እንዳትገቡ ሽማግሌ ለመሆን ያህል ነው። እንግዲህ ብዙም ሽምግልና እንኳን ተሳክቶልኝ ለሞክረው ብዬ ነው። ስለዚህ አሁን ኦፍኮርስ በጣም ጥንቃቄ የሚያስፈልገው ብዙዎች አንቺን አታክ ለሚያደርጉሽ ብዙ ሰው ስለሚከተልሽ ምን ያህል ተጽዕኖ ፈጣሪ እንደሆንሽ ስለሚያውቁ የተለያዩ አካውንትሽን ለማዘጋት 4-5 እንግዲህ ተዘግቷል። የተለያዩ በአንቺ ስም ፌክ አካውንቶች ተከፍተዋል። በእንደዛ አይነት ነገሮች የተለያዩ ስህተቶች ሊፈጠሩ ስለሚችሉ ጥንቃቄ በተሞላበት እንትን እንድታደርጊ ነው። እችን ልጅ ደግሞ አንድ እኛም የምንሄድበትን እንድንሄድ እንግዲህ ቤት የምትለው ነገር ይኖራታል። ሁለተኛ ጀማሪ ስራ ፈጣሪ ናት። በዚህ አሁን በጀመረችው ስራ ላይ የመጣችው በቅርብ ነው። በምንም ያው ፎሎ እንድትደረግ በዛም ማስታወቂያዋን ለመስራት ነው እንድታበረታቷት ለማለት ነው። እዚህ አሁን እንድትመጣ አድርገን ነው ይሄን ነው ማለት ነው። ቪዲዮ ብታበራ ቤቲ ቪዲዮ አብሪና በቪዲዮ እናውራ። እሺ እንኳን ደህና መጣሽ እህቴ። ሚውትሽን አብሪውና እሺ እንኳን ደህና ቆያችሁ። ያው እንግዲህ በመጀመሪያ እሺ አቡም አመሰግናለሁ። ኦኬ እንግዲህ የተፈጠረው ነገር በእርግጥ አንዳንዴ ባለማስተዋል የሚደረጉ ነገሮች አሉ። እኔ የተረዳሁት አንድ በራሴ ማስተዋል ነበረብኝ። ሁለተኛ ደግሞ እንግዲህ ከፍቼ ስለሙሉ ላይቬን ብዙ ጊዜ የተቆራረጡ ነገሮች እንጂ ሙሉ የሆነ መረጃ አይቻላቅም። አይቼ ስለማላቅ ድንገት እኔ አቡረስታይ ሊሆን ይችላል ከሷ ቤት ገብቼ የሆነ ጊዜ የሆነ እህቶቼ ትምህርት እንዲሆን ብዬ ያወራኋት ጉዳይ ነበር። ግን ብዙ ሰው ስለምታስተናግድ ምናልባት ረስታይ ሊሆን ይችላል እና ያው ለማደግ ወይም ለመስራት ካለኝ ፍላጎት የተነሳ ያንን ቪዲዮ እንዳየው ቀጥታ 1990 ይላለኝና ቻናሌ ሲል ሊንኩን ነክቼ እዛ ቲክቶክ ላይ ነው የገባው። ከዛ ወጥተው ነው ያወሩኝ። አሁን ሲያወሩኝ እኔ አንዳንዴ ድፍን የሚልባችሁ ነገር አለ እንጂ እውነትም ቮይስ ሜሴጅ መስማት ነበረብኝ። እስኪ አንቺ መሆንሽን ላረጋግጥ ማለት ነበረብኝ። ግን አንዳንዴ ስትቸኩሉና የሆነ ነገር ስታረጉ ሚስቴክ ይሰራል እና በቃ በእርግጠኝነት ፓኬጁ ምናምን ሳይ በቃ እሷ ናት ብዬ ነው እኔ በቃ እሷ ናት የምታወራኝ ነው እንጂ ሌላ ሰው ነው በፍጹም አላሰብኩም። እና ልክ ሲቀር በቃ ያለው እንዳለ አንድ ባንድ የሚያወሩኝ በቃ ትክክል እሷ እንደምታወራኝ የእሷን ስቴፕ ጠብቀው ነው የሚያወሩት። እና አይ በቃ እሷ ናት። እንደውም የሆነች ጓደኛዬ ደውላ ቤቴ ታያረጋግጭ ምናምን ስትለኝ ኧረ እሷ ናት ሌላ ሰው ሊሆን አይችልም እሷ ናት አለ። ታይ ምናምን ስትለኝ ከዛ አስገብቼ ነው እንደውም ታይ ብዬሽ ነበር አለች ዛሬ ማለት ነው። ያንን ካደረኩ በኋላ ዝግይት ስትል ጧት እንጀምራለን ምናምን ስላለች ዝግይት ስትል እነሱ ደግሞ ሲጠይቁኝ አይ ቆይ
አጋጣሚ እንደውም ከሂዊ ጋር ለልብ ህሙማን ብር እያሰባሰቡ ነበርና ላይቭ እያየሁ ነበር። ከዛ ላይቭ እያየሁ ቴክስት ጽፍ እንደ ድንገት ላይቭ ላይ እኮ ነኝ አልታይሽም እንዴ የሚል ቴክስት ሲገባልኝ በቃ እሺ አረብሽሽም ጨርሽ ከ2 ሰዓት በኋላ ከላይቭ ሰውጣ ከ2 ሰዓት በኋላ አወራሻለሁ የሚል ቴክስት ሳይ ተረጋጋውና እሺ በቃ ትጨርስ ምናምን ብዬ አንቺን ነው መከታተለው ማለት ነው። ከዛ በኋላ ነጋ። ሲነጋ ጠዋት በጣም እኮ አስጨነቅሽኝ። አሬ እኔ እህት በቃ እንድትጨነቂ እንኳን አልፈልግም። በቃ ተይ ብሩ ተመላሽው ካልፈልግ ካልቻልሽ ችግር የለውም ብሩ ግን ተመላሽው ብዬ ያለውን ችግሬን ሁሉ አብራርቼ እንደውም ቮይስ ምልከው አንዳንድ ጊዜ ቮይስ ስትልኩ ቮይስ ሜሴጅ ተመልሶ ይመጣል። አንዳንድ ጊዜ ቴክስት አረጉና ቮይስ ካረጋችሁ ያም ሰው በቮይስ ያወራችሁ ያን እንዲመጣ ነው ደጋግሜ ቮይስ ማውራይ ነበርና አንቺ ነሽ ብዬ ስላመንኩ እርግጠኛ ተጠራጥረሽኛል የሚለውን ነገር እንዲያድርብሽ አልፈለኩም። ዝም ብዬ በቃ አምኛታለሁ አይነት ስታፍ ነው እንጂ ሳላስታውል ቀርቻ አይደለም። ግን በቃ ከራሷ ነው የገባው ብዬ ነው። ከዛ ፋይናሊ ደወልኩ ብቻ አንቺን ለሚያውቁሽ ሰዎች ደውዬ እንደዚህ ተፈጥሯል እስኪ አጣሩ ነው አይደለም የሚለውን ለማረጋገጥ እንጂ ዴፊኒትሊ አንቺ ነሽ ብዬ አልደመደምኩ። ግን በልቤ ግን ያወራሁት አንቺ እንደሆነ ነው ማምነው። ከዛ ደግሞ በቃ እንዲጣራ ነው ያደረኩት እንጂ ሌላ ምንም አይነት ተልኮ የለኝም። ለማደግ ለመስራት ከማሰብ ውጪ ምንም አይነት ተልኮ ምንም አይነት አንቺን ለመጣል እንደው አንቺን ከሚወዱሽ ከሚያደንቁሽ ከሚደግፉሽ ሰዎች መካከል አንዷ ነኝ እንጂ በታሪክ ምንም አይነት መጥፎ አላማ አንግቤ አልመጣም። ትናንት ለምን ኢሞሽናል ሆን ይችላልሽ ተናድጫለሁ የእውነትም ምክንያቱም ከነሱ ጋር ስጨቃጨቅ ስለነበረ እንደውም እኔ በቃ ሰዎች ደውለው ግቢ ሲሉኝ ነው እንጂ የገባው መግባት እራሱ አልፈለኩም። ምክንያቱም ስትናደጂ ብዙ ሰው ታሳዝኛለሽ፣ ብዙ ሰው ታስከፊያለሽ። ያን ተረጋግቼ ነበረ ማሳለፍ የፈለኩት። ግን ግቢ ምናምን ብለው ፑሽ ያደርጉኝ ነው አክብሬ የገባውና ምንም አይነት እኔ ተጭበርብሬ ተበልቼ እንጂ አንቺን ለመወንጀል አንቺን ከሚጠሉኝ ሰው ጋር ብሬ ምናምን በፍጹም እንደዛ አይነት ሰው አይደለሁም። በቃ አይደለሁም። እኔ ራሴ እንደ እባብ አፈር ልሽ የምነሳ ሰው ነኝ እንጂ ኔጌቲቭ ኮሜንት እንኳን የለኝም። እንኳን አይደለም ሰው ለመጣል ጣትማች ርቆ ስም ለማጥፋት መሄድና ጭራሽ ኔጌቲቭ ኮሜንት እንኳን የለኝም። ምክንያቱም እኔ አውቃለሁ ለሰው የምታደርጊውን ጥረትሽን አውቃለሁ ያለሽን ነገር ስለማቅ በፍጹም እንደዛ አይነት ሰውም ፐርሰናሊቲም የለኝም። ግን ለማደግ ነው እና ትንሽ ውሸትም ስለማልወድ በህይወቴ ትንሽ ውሸት ስትይ በቃ ውሸት የሚለው ቃል አመመኝ። ተናድጄም ስለነበር ያነ ስለተደራረበብኝ ነው እንጂ ሌላ ምንም አይነት መጥፎ ነገር አንግቤ አይደለም የመጣሁት። ለዛም ደግሞ ያልኩት ቪዲዮ እንኳን አልሰራሁም አንቺን ስለማከብርሽ ነው ያልኩ እንጂ ሌላ ነገር አስቤ አይደለም። ጌታ ያውቀዋል። ፕላስ ደግሞ እንደዚህ ገብቼ እንዲህ ብዬ ስም ማጠፋ ሰው አይደለሁም። ትልቅ ሴት ነኝ፣ ህፃን አይደለሁም። ፕላስ ደግሞ ከሚነፈሰው ወሬ ጋር ብሬ አላነፍስ። ምክንያቱም ማቹርድ ነኝ እኔ ኦልሬዲ እና ይሄ ነው ያለው ነገር። ተጭበርብሬ ያለው እኔ አንቺ ነሽ ብዬ ድፍ ሳይሆን ግን እኔ በቃ ሀቢባን ነው እያወራው ያለው ብያለሁ። ለጓደኛዬ እኮ ስትነግረኝ እሷ ናት የምታወራኝ። ከእሷ ፔጅ እኮ ነው ገብቼ ጆይን ብዬ ምናምን ብዬ ተይ ቤቲ ተረጋጊ፣ ተይ ቤቲ ስትል ኧረ ፓኬጁስ ምን ሁሉ ነገር የራሷ አሰራር እኮ ነው እንደዚህ እኮ ነው የምትሰራ ብዬ እሷን ከኔ አልፎ እሷን አሳምኛታለሁ። እና እንደዛ ስለሆነ ነው ደግሞ አጣሩልኝ ነው እንጂ ሰረቀችኝ፣ ወሰደችብኝ፣ ዘረፈችኝ ብዬ ወጣውበት ቤትም ያወራውትም ሰው የለም። አንቺን ከሚያውቁሽ ከራስሽ ቤተሰቦች ጋር ነው ያወራውት። እሱም በውስጥ እነሱ ሲያወሩሽ ነው አምጧት ስትይ ወደ ሚዲያ ወጣ እንጂ እኔ ወደ ሚዲያ ነገሩ ልጅ አልወጣም። ይሄን እንድታውቁ እፈልጋለሁ። አንዴ ላስተናግዳቸው ሶሪ ከስተመሮች ስላሉ በመጀመሪያ ደረጃ እሷ አይደለችም ሚዲያ ላይ ይዘው ወጣችሁት፣ እኔ ነኝ እንዲወጣ የፈለኩት። እሷ ሪምንና ሳራ አልሀበሻን በውስጥ ያናገረችው ስትል በውስጥ የሚባል ነገር የለም እኔ ጋር ትምጣ ያልኩት እኔ ነኝ። በራሴ ስለምተማመን በንጽህናዬ 100% ስለማምን ዚስ ማች አይደለሁም። እኔ እንደዚህ አይነት ጅል ለ50 ሺህ ስሜን ማጠፋ ምናምን አይነት ሰው አይደለሁም በፍጹም።
እናም ሪምና ሳራ አልሀበሻ ደውለው ሲነግሩኝ ትምጣ ላይቭ ላይ ምንም በውስጥ የምናናግራት ነገር የለም ትምጣ ላይቭ ላይ እና ማስረጃዎቿን ታቀርብ ያልኩት ግን ምንድነው አሁን እኔ ተስፋዬ ቅልቦችን ስለማከብር ሳራ አልሀበሻን ስለማከብር እንጂ ብዙ ነጥቦች ይዣለሁ እዚህ ጋር መናገር የምችላቸው ግን ነገር ማባባስ አልፈልግም በተደጋጋሚ የተለያየ ቃላት እየተባለ ከትናንትናና ከዛሬ የተለያየ ቃል እየተባለ ነው ግን በቃ ሀቢባ አካባጅ ናት ነገረኛ ናት መባል አልፈልግም ሊቪት እንጂ ይሄ ነገር እንዲህ ዝም ብሎ የሚታለፍ አልነበረም ለአንተ ክብርና ለሳራ አልሀበሻ ስል ነገር ለማብረድ እተወዋለሁ እንጂ ነው እንደዚህ አይ ምንድነው እኔ እውነት ለመናገር ማለት ነው ፔጅዋንም አላቅም እሷንም ፊቷንም ያየሁት አሁን ገና ነው ማታ ካንቺ ነው ካወራችሁ በኋላ የተለያዩ ሰዎች ደውሉልኝ በጣም እናከብራቸውም የቅርብ ወዳጆችም ምንላቸውም 3 4 5 ስልኮችን አስተናግር እስከ 7 ሰዓት ድረስ ከዛም በኋላ ከጠዋት ጀምሮ ነበር ስንሰራ የነበረው ልጅቷንም ለማደግ ፓርትነር ሆና እንደምትሰራ ምናምን ነገር ነው የሰማሁት ከነበረችበት ከፍታ የተለያዩ እንትኖች ሌቭሎች ወጣም ወርዳም አሁን ደግሞ ለመቆም በሁለት እግሯ እንትን እያለች የታገለች ያለች እንዳለች ስሰማ ለዛም ነው አሁን ካንቺም ጋር እንትን አድርገን መታዚህ እንትን እንድትል ያደረኩት ነው ዋናው እውነት መውጣቱ ነው እኔ ስላንቺ በደንብ አለማያውቁ እዚህ ውስጥ ያላችሁ 4900 ሰዎች አላችሁ እኔ ከሀቢባ ጋር በሶሻል ሚዲያ ላይ በተደጋጋሚ ስነግራችሁም እንደነበረው ለብዙዎቹ ድምጽ በመሆን ስለምትታወቅ በቁርጠኝነት ስለምትሰራ ቅልቦች ሙሉ በሙሉ ራሱን ሰጥቶ ከሀቢባ ጋር ብዙ ነገሮችን ይሰራል የሚገርማችሁ አንድ ሚስጥር ልንገራችሁ ከኔ ጋር እንኳን የምታደርጋቸው ኮንቨርሴሽኖች በቮይስ ነው አንደውም አንዳንዴ ምንድነው የምሰማው ቮይስ እንኳን የሆነ ነገር ነገ እንትን ስትል ወደ ሌላ ስልክ ፎርዋርድ ታደርጋለች መሰለኝ እቺ ልጅ እያሉ አብሮኝ የሚሰሩ ሰዎች ይነው እንትን ይላሉና በቮይስ ካልሆነ አላምንም ችግር አለብኝ ተስፍዬ በቮይስ ካልሆነ አላምንም ችግር አለብኝ ባሌ እንኳን በቴክስት ካወራኝ ምን እያረክ ነው ለምንድን ነው በቮይስ ማታወራኝ ይላሉ የት ነክ ምን እያረክ ነው ቮይስ ነው የምፈልገው ይላሉና በቮይስ ካልሆነ ኮምፎርታብል አይሰማኝም ነፃነት አይሰማኝም ሰው በጽሁፍ ሲያወራኝ ያላመነኝ ሰው በጽሁፍ ሲያወራኝ ከዚህ ምን ተረዳው መሰለሽ አሁን እንደዚህ አይነት ነገሮች ሲፈጠሩ ሶሉሽን መሆን ይችላል ነበር ብዙዎቹ ቢያውቁት ኖሮ በቴክስት እንደማታወሪ ቢያውቁ ኖሮ ቮይስ ሳይት አለ የሚል ነገር ራሳቸውን ይጠይቃል ኦፍ ኮርስ ነገ አሁን ኤአይ የሚባለው ቮይስም እንትን ይደረጋል ያ ቴክኖሎጂ ጋር እንግዲህ ረቀው ሲሄዱ እዛ ጋር ሊለዩ በሚችሉበት ነገር ሊሄዱ ይችላሉ አሁን ባለው ነባራዊ ሁኔታ ግን ሀቢባ በቮይስ ብዙ ጊዜ እኔ ጋር አመት ነው ስናወራ ብዙውን ጊዜ ቮይስ ነው የምትልከው እና በእንደዚህ አይነት ነገር እንትን ቢሉ ሁለተኛ ቤቲ ሀቢባ ፋሚሊ ብልገቢ ትችላለች ሀቢባ ፋሚሊ እኔም የቅልቦች እንትኖችም እዛ አብዛኛው ፔጅ ያላቸው ጋር ገብተን አንዳንድ ሀሳቦች የሚለዋወጡትን እንሰማለን እናያለን አድሚን እንግዲህ አይ ዶንት ኖ አንቺ ብቻ ነሽ ስትለቅ የምናየው እንጂ እዛ ውስጥ ሜምበሩ የኔ ቻናል ላይ መጻጻፍ አይቻልም እና አድሚን የሆነ ሰው ብቻ ነው እዛ ላይ መጻፍ እንትን ማለት ነው ኦነር ብቻ አድሚን የለኝም እኔ ኦነር ነኝ ኦነር ብቻ ነው ፖስት ማድረግ ይችላል እነሱ ስለዚህ ማድረግ አይችሉም አስተያየት ልብ ቅርጽ ወይም ላይክ ወይም ዲስላይክ እንጂ የቻናል ውስጥ ያሉ ሰብስክራይብ ያደረጉኝ ሰዎች ምንም ነገር መጻፍ አይችሉም ስለዚህ እንዳለችው ጆይን አድርጋ አልተጻፈላትም እሷ ሰርች ታደርግ ሀቢባ ፋሚሊ የተጻጻፈችበት ፐርሰናል አካውንት ስክሪንሾት ለሪም የላከችው ፎርዋርድ የተደረገልኝ ሀቢባ ፋሚሊ ቻናል አይደለም ያ ፐርሰናል አካውንት that is her problem it's personal it's not channel ግን ያ ይኸውልሽ አካውንቱ ተከፍቶ ስሙ የተከፈተው በሀቢባ ፋሚሊ ነው ሀቢባ ፋሚሊ ፔጅ ነው እንጂ ፐርሰናል አይደለም አይተሽው ከሆነ አንቺ የነበራቸው ሰዎች ፔጁ ያ ነው ወይንም እንትኑ የሚለው ሀቢባ ፋሚሊ ነው ሀቢባ ፋሚሊ ፔጅ ነው እንጂ ፐርሰናል አካውንት አይደለም ቢሆንም ባይሆንም አሁን ሌባው ሙሉ በሙሉ ፕሮፋይሉ መረጃው ምኑም ስለተገኘ እሱም የሚለውን እንግዲህ ምናልባት ሰምተሽ ከሆነ ቀደም ለነሳሪ ማላበሻም ልኬላቸዋለሁ እንትን የሚለው ዶላር ነው የምሰራው እሱ ለራሱ ወንጀል ነው ሌላ እንደዛ ነው የሚሰራው ስለዚህ አንድ ማላቀው ሰው 50,000 ብር አስገባ ስክሪንሾት አድርጎ እንትን ሲለኝ 300 ምናምን ዶላር ላኩለት እንደዚህ አይነት ነገር ነው ያወራ ያለው
ሲጀመር 300 ምናምን ዶላር 50,000 ሊሆን የሚችለው ወደ 400 ምናምን ዶላር ነው። እና ብዙ ልትሄጂበት የምችልበት ነገሮች ይኖራሉ። ዋናው ነው የጠፋው አንቺን ሰፖርት ያደርጉሻል ብዬ አምናለሁ። የማላፍርባቸው እህት ወንድሞች ስለሆኑ ተግባብተሽ ስትሰሪ መደጋገፍ ነው። ሁሉም እንትን እያደረገ ያው እውነትን ደግሞ ለማውጣት የምንችለውን አቅሞት በሙሉ እንትን እናደርጋለን፣ ሰፖርት እንደራረጋለን። እውነቱንም ለማውጣት ያንንም ሰው የተያዘውን በቀላሉ ምን ተው አይደለም ነግሬዋለሁ። ከቻለ በዛ ገንዘብ የገባውን ገንዘብ እንዲመልስ ነግሬዋለሁ። ካልሆነ እንግዲህ የምንሄድበትን መንገድ እንሄዳለን። ምናልባት ይደርስሻል ብዬ አስባለሁ። ለአቡም እና ለሳሪም ያለው ሙሉ መረጃዎችን ልኬላቸዋለሁ። ከነሱ ጋር እንትን ብለሽ እኛም ተከታትለን ነገሮችን እንትን እናደርጋለን። ሶሻል ሚዲያ አየሽው ገና ለገና አንቺ በመበላትሽ ስለ አንቺ ሳይሆን ሰውን ጠልፎ ለመጣል የሚሰራን ሰው ወደኋላ ለመሳብ የራሳቸውን ስትራቴጂ ተጠቅመው ብዙ መንገድ ለመሄድ ይሞክራሉ። እሺ ቆይ ተስፍዬ አንድ ነገር ከይቅርታ ጋር ያንተን ፎቶ ተጠቅሞ አንድ ሰው ያንተን ፎቶ ተጠቅሞ አንዲትን ሴት በፍቅር ጀንጅኖ ያቺን ሴት ብር ቢበላት አንተ ኃላፊነቱን ትወስዳለህ? ታዲያ እንዴት ነው አንድ ሰው እኔ ትናንትና በጣም የገረመኝ እንዴት ነው አንድ ሰው የኔን ፎቶና የኔን ስም ተጠቅሞ በጽሁፍ ብቻ ያውም ቮይሴ ሳይኖር ለተደረገ ነገር እኔን ኃላፊነት ሰጥቶ እኔን እንደዛ አንቺ ነሽ 100% ሹር ሆኖ ማለት ገባክ? ያንተን ፎቶ ተጠቅሞ አንድ ሰው መጀናጀን እና ሴት ልጅ አታሉ ብር ሊበላ ይችላል። አንተ ኃላፊነት ልትወስድ አትችልም። አንተ ኃላፊነት የምትወስደው ራስክ ስለምታደርገው ነገር ነው። ሰዎች ያንተን ፎቶ እኔ እኮ በጣም እኮ ተጽዕኖ ፈጣሪ ነኝ፣ በጣም እኮ ፌመስ ነኝ፣ መጠቀም አልፈልገውን ቃል ተጠቀምኩ፣ በጣም እኮ ፌመስ ነኝ። ቲክቶክ ላይ ገብታችሁ ሀቢባ ብላችሁ ብጽፉ እኮ ቆጥራችሁ የማትጨርሱት ፌክ አካውንት ነው ያለው። ዩቱብ ላይ ገብታችሁ ሀቢባ ብላችሁ ሰርች ብታደርጉ እኮ ተቆጥሮ የማያልቅ አካውንት ነው ያለው። ሶ እንዴት ነው አንድ ሰው ፎቶክን ተጠቅሞ ለተደረገ ነገር ኃላፊነት ወሰድ የሚል ህግ የለም። መጠንቀቅ የእናንተ ፋንታ ነው። እኔ 2 ዓመት ሙሉ ቲክቶክ ላይ ኤቭሪዴይ ነው ማወራው። ቴክስት አትመኑ ብዬ ደጋግሜ እናገራለሁ። አንድ ሰው በቮይስ ካላወራችሁ በስተቀር አሁን እንደውም ከዚህ በኋላ በቮይስ ራሱ አላምንም። ቪዲዮ ኮል ዳይሬክት ካልተደዋወልኩ በስተቀር ከዛ ሰው ጋር ቪዲዮ ኮል ድምፅሽን ሳልሰማ በማድረጌ ተሸውጃለሁ ብሎ ይቅርታ መጠየቅ አያሳንስም፣ ትልቅነት ነው እንጂ። ግን ድርቅ አንቺ ነሽ እኔ ያልሆንኩትን። እኔ አሚር የሚባለውን ሰው ያላቀዋለሁ መሰለሽ አቡዬ፣ እንደነገርኩሽ ነው። አሁን ገና አሁን አይደል ቤቲ፣ ከዚህ በፊት እንተዋወቃለን፣ በምንም አውርተን አናውቅም አይደል? እና ስሰማ ነው ከነበረችበት እና አሁን ደግሞ ለመስራት ያላትን እንትን ስሰማ በቃ ልትደገፍና ስሜቱም እንትን ሊያደርግ የሚችል ሰርታ እዚህ ትራክ ውስጥ ገብታ እንደናንተ እንደነ ሪም እንደ ሌሎች ይቅርታ እኔ አስመሳይ አይደለም። በእንደዚህ አይነት መልኩ አይደለም። ሪም እኮ ወደ ሚዲያው ስትመጣ የማንንም ሰው ስም አጥፍታ አይደለም የመጣችው። እኔ ስትመጣ የማንንም ስም አጥፍቻ አይደለም የመጣው። ገባህ? ለማደግ የሰው ስም በማጥፋት አይደለም። የሆነ ፌመስ ሰው ፈልጎ የዛው ሰው ስም በማጥፋት አይደለም እድገት የሚጀመረው። አዎ ምንድነው እኔ አሁን እንደነገርኩሽ ነው እንደሰማሁት ማስታወቂያ ሰርታ ፔጇን አሳድጋ በዛ ላይ ሰርታ ምናምን ነገር ለማደግ ካላት ፍላጎት አንፃር ይህንን ገንዘብ ገና ደግሞ ለጀማሪ 50,000 ብር ቀላል ነገር አይደለም። ይህን ከፍላ እንትን ለማድረግ ኮንቨርሴሽኑ ሙሉን ያነበብኩ ፔጆችን የነበረው የሚጻጻፉት ሰከንዶች በደቂቃዎች መሀል ምንድነው ምናምን ነገር ልክ አንድ በልጅነት ልብስ ተገዝቶልሽ ምናምን ነገር ልብሱ አውጥተው እስኪሰጡሽ ድረስ የሚቸኩ አይነት ነገር እንደነበረ ነው የማየው ከስክሪንሾቱ ላይ የተረዳሁት። ወዲያውኑም 5-10 ደቂቃ ውስጥ መሀል ቶሎ አስገቢ። ስለዚህ ከዛም አንፃር ያንን እዚህ ስትሸወድ ያን ብርም ደግሞ እንትን ሲላት ምናልባት ስሜታዊ እንደዛ ብለን ብናስበውና እንትን መልካም ነው ብዬ አስባለሁ። ከዛም በላይ ደግሞ እውነቱ መገኘቱና መውጣቱ ቀላል ነገር አይደለም። ባይሆን አሁን ኮመንት ላይ የማየው ቤቲ ቪዲዮ እንደሰራሽ አይነት ነገር እንደነገርኩሽ አሁን ያየሁሽ
ፔጅሽንም ያው አሁን ነው የማየው። እኔም ፎሎ አድርጌሻለሁ እና ቪዲዮ ሰርተሻል የሚል ነገር እየሰማያ ነው። ኮሜንት ላይ በብዛት እያየው ነው። እሱን እንትን ልታደርጊው ምንም እንዳታደርገው ይቅርታ አድርጉልኝ እና እኔ በጣም በራሴ የተማመን ሰው ነኝ። ቪዲዮ እንድታጠፋው አልፈልግም። ማንም ሰው በራሱ ፔጅ የፈለገውን ቪዲዮ ሀቢባ አንዴ ላውራ። ያ ይኸውልሽ አልተረዳሽኝም። መጀመሪያ ስጀምር እንደ ቸኮልኩና እንዳላስተዋልኩ ነግሬሽ መሰለኝ የጀመርኩት። ፕላስ ደግሞ ለፍምስናው ማታቁኝ ከሆነ ቤቴ ግባልኝ ይባላል። ፍምስና ገንዘብ ዝና አዲስ አይደለም። ገብቶሻል? ጊዜ ከፍ ያደርጋል፣ ጊዜ ዝቅ ያደርጋል። ገብቶሻል? አዲስ አይደለሁም። ምናልባት እናንተ ላታቁኝ ትችላላችሁ እንጂ ሙሉ የኢትዮጵያ ሕዝብ ያቀኛል። ለዚህ ለዝናው ታየው። ግን በስራ ሁኔታ ግን የመጣሁበት ስራ ሌላ ስለሆነ ኦፍኮርስ ተደራሽ አይደለሁም። ያንን ተደራሽ ለመሆን ነው እንጂ ሀቢባን ተደግፌ የሀቢባን ስም አንስቼ ፈምሳለሁ። ኔቨር። ለመፈመስ የ60 ሰከንድ ስድብ ብቻ መስራት በቂ ነው። ይሄ ነው አይደለ? ሰው ጥሩ ሰው መሆን ብቻ ነው የማይችለው። መጥፎ ሰው መሆንና መታወቅ በሰከንዶች ይቻላል። ይሄን እንድትይልኝ ብርቄም ድንቄም አይደለም። ፍምስናም ገንዘብ በቃ ጊዜ ከፍ ያደርጋል፣ ጊዜ ዝቅ ያደርጋል። ጊዜ ብቻ ነው ጀግና። አንድ መያዝ ያለባችሁ ነገር ፕላስ ሌባ እያሉ ያንቺን ፕሮፋይል አድርገው እኔ ቪዲዮ ልሰራ አልተገደልኩም። ተስፍሽ ልብ ብላችሁ ያዙ። ሁሌም 10 ሰውም 20 ሰውም መጣ ፔጅን ከፍቼ ሚዩት አድርጌ ሱቁን ሰው እንዲያይ አስፋልት ዳር ስለሆነ ሱቁ እተወዋለሁ ሰው እንዲያይ። ከዛ ቁጭ ብዬ እንደሌላው ጊዜ ቪዲዮ አልሰራው ቪዲዮ እንደውም አልሰራው። ከዛ ቁጭ አልኩኝና የሀቢባን ፎቶ ያደረጉ ማአት ሰዎች አይቻልም። እኔ የእውነት ልንገር አሁን ደግመሽ እየተሳሳትሽ የኔ ፎቶ ማንም ልነግርሽ ነው። ዓለምን መቆጣጠር አይቻልም። የኔ ፎቶ ቆይ ልነግርሽ ነው። አዳምጪኝ እሺ። ቆይ አዳምጪኝና ሀቢባን ፎቶ ስላደረጉ ሀቢባ ኃላፊነት ያለች ሀቢባን ሰደብኩ ልትይ ነው ፎቶ ስላደረጉ እያልኩሽ አይደለም። ቆይ እያልኩሽ አይደለም። አዳምጪኝ እስኪ። አሁን ያንቺን ፎቶ ያደረጉ ናቸው መጡና ተስፍሽ እኔ 500 ሰው ፔጄ ላይ መጥቶ አያውቅም። ሚራክል ነው። ሌባ የማነው ግን ፕሮፋይሉ የሀቢባ ነው። ምን አልኩኝ? በህዝብ ዘንድ እንድትጠላ የምታረጓት እናንተ ናችሁ። ሀቢባ አትሳደብም። ሀቢባ መልካም ስራ ነው የምትሰራ። ግን እናንተ ህዝቡ እንዲጠላት የሷን ፕሮፋይል እያረጋችሁ ትሳደባላችሁ። ሀቢባ ግን አትሳደብም አልኩና ሌባ ልትሉኝ የማያገናዝብ በቀላል ይጥላኝ ፕሮፋይሌ ሰዎች ተሳደቡ ብቻ እኔ ሳልሳደብ ፎቶዬን ጠላቶች ፎቶዬን ተጠቅመው መጥፎ ነገር ስላደረጉ ብቻ በቀላል ዝባል ይጥላኝ። እኔ መወደድ የምፈልገው በሚያውቁኝ ሰዎች የኔ ማንነት የሚያውቁ ሰዎች እንጂ ዝም ብለው ፎቶዬን ተጠቅመው በተሳደቡ ሰዎች አድርገው ለሚጠሉ ሰዎች አልፈልጋቸውም። እንዲጥሉ ለኔ አትጥሉ። ማንም ቢጠላኝ ማንም ቢወደኝ ቢያ ስለ አንቺ እየተጨነቅኩ አይደለም። ስለ ቪዲዮ ኤክስፕሌን እያደረኩለት ነው። ስለ ቪዲዮ ነው ኤክስፕሌን ማድረግለት። ከዛ ሌባ ሲሉኝ የተበላው እኔ ገንዘብ ያስገባው እኔ የተጭበረበርኩ እኔ አይደለ? በራሴ ነገርም ቢሆን በራሴ አለማስተዋልም ቢሆን የተበላው እኔ ነኝ አይደለ? አልሰረኩሽም እኮ ወይም እኮ ሰርቃኛለች ብዬ እኮ አልፖስትኩሽም። እኔ እኮ ምንም ያጠፋሁት ነገር የለም። ትናንት አሁን መጥቻለሁ። አሁን ኢሞሽናል ነበርኩ። ሁለት ውሸት ያስኩብሽ ስትይኝ በጣም ተናደድኩ። እዚህም ተናድጄ ነበር አልኩሽ። የተናደደ ሰው የኔ ቆንጆ አይስክሬም አይሰጥሽም። የተናደደ ሰው አያባብልሽም። በትዕግስት ያላችሁ አንዱ የመናደድ ውጤት ይሄ ነው። ከዛ ሲሉኝ ሰራው ቪዲዮ ሰራውና እኔ እንደዚህ አድርጌ እሷ መስላኝ እንደዚህ አድርጌያለሁ፣ ግን ሀቅ ይወጣል፣ ሀቁን እፈልጋለሁ ብዬ ቪዲዮ ሰራው። ከዛ ውጪ ቪዲዮ መታየት ይችላል። ምንም ያደረኩት ነገር የለኝም። አሁንም ቢሆን እየነገሩሽ ነው። አንቺን ሰርቃኛለች፣ አጭበርብራኛለች አላልኩም። እኔ አልወጣኝም፣ ከአንደበቴ አልወጣም። አዎ ኢሞሽናል ሆነሽ አለ የምትይው፣ አዎ ተናድጄ ስለነበር በሌላ ምክንያት አዎ ጩኬ ተናግሬያለሁ። ከዛ ውጭ ግን ስምሽን ሜንሽን አድርጌ የተናገርኩበት ቤትም የለኝም። እንደዚህ ያልኩትም ነገር የለኝም፣ ራሴን ስለማውቀው ማለት ነው። ከዛ ውጭ ሌላ ምንም ያጠፋው ጥፋት የለኝም። አዎ አለማስተዋሌ ነው። አዎ አላስተዋልኩም።
ማረጋገጥ ነበረብኝ። አዎ ማረጋገጥ ነበረብኝ። እኔ ራሴ ከስሻለሁ ራሴ ማለት ነው። ከዛ ውጭ ግን ኮሜንታተሮች ሲመጡ ግን ደምመሰለሽ ሰው ጥሩ ሰው እንደሆነ የማይቀጥል የሚያደርጉት ኮሜንታተሮች ናቸው። ገብቶሻል? በጣም ሲበዛብሽ ተናጋሪ ትሆኛለሽ። ስለዚህ እኔ ደግሞ ሰው ነኝ፣ ብረት ለበስ አይደለም፣ ስሜት አለኝ። ገብቶሻል? ለሚናገሩኝ ነገር ሁሉ ሰው መጥፎ ነገር እየተናገረሽ ልትታገስ ትችያለሽ። ከዛ ውጭ ግን አትችይም። ሰው እኮ ነሽ፣ ስሜት አለሽ። ገብቶሻል? ስለዚህ በዛ የተነሳ ነው እንጂ እኔ ቪዲዮንም ተስፍሽ ማየት ትችላለህ። እኔ እንደዚህ ብዬ ነው እንጂ እኔ እሷ ሰረቀችኝ አላልኩ። 500 ሰው መጥቶ ልክ ነሽ ያለኝም አለ። ለሷን ደግሞ ወግኖ ደግሞ ሌባ የሚለኛል። አልሰረኩም። እኔ እኮ ሰው ኪስ እኮ አልገባው ማስታወቂያ ይሰራልኝ ብዬ ተጭበረብር። አሁንም ደግሞ እርግጠኛ ስላልሆንኩኝ በጓደኞቿ ሄድኩና ይጣራልኝ ነገሩ አልኩ እንጂ ሰርቃኛለች ብዬ ድፍድፍ አድርጌ ወይ ሌላ ሰው ቤት ገብቼ ስሟን አላነሳው፣ ቪዲዮ አልሰራውባት፣ ፎቶዋን አልፖስተትኩ። ምንድነው የኔ ጥፋት? ምንም አላጠፋም። ኖ እኔ ተስፍሽ አሁን እኔ ይሄን ብር እንዴት ብዬ እንደማመጣው ነው ያውቃለሁ። ምክንያቱም በጣም ቁሜ ካስተምር አስተናግጄ ምናምን ነው ማመጣው። ፕላስ ደግሞ አበሻ ጋር አይደለም የምሰራው፣ በተለያየ ቋንቋ ማንግባባባቸው አሉ። ማስረዳት እኮ እየከበደኝ ነገሮች አሉ። ይሄ እኔ ፕሮሞሽን ይሰራል ብዬ እስከሆነ ድረስ ብሩ እንድትረዱኝና ተመላሽ እንዲሆንልኝ ይፈልጋል። እኔ አሁንም ቅድምም ቢሆን እናንተ ወሰድሽ አላልኩሽ፣ ግን በተቻለው መጠን ብትረዱኝ ገንዘቡ ቢመለስልኝ ይፈልጋል። ለምን ብትሉ እኔ ከየትም አላመጣው። በቃ ይሄ ነው የምፈልግ እንጂ መጀመሪያም ሌባ ነሽ ወሰድሽብኝ አላልኩም፣ አሁንም አላልኩም። ጩቄ ስለተናገርኩሽ ሌባ ነሽ ብለሽ እንደዛ ስላልሽ ማን ነው ውሸታ ያስኩብሽ፣ ሁለት ውሸት ምናምን ስትይኝና ዲስሪስፔክት አታርጊኝ። እኔ ስለማከብርሽ ነው ነቅለሽ አስወጣሽኝ። ለዛ ይቅርታ ጠይቃለሁ። ለምን ተናድጄ ገብቼ ሰው ማስቀየም ስለሌለ። ከዛ ውጭ ግን እኔ ምን ድረስ ውስጤን ፈጣሪ ስለሚያውቀው ከጎንሽ ነኝ እንጂ ያንቺ ተቃራኒ ጠላት ሆኜ ቁሜም ስለማላቅ አምላክ ስለሚያውቀኝ ምንም ችግር የለብኝም። ገባሽ አይደለ? አቤት እኔ ካንቺ ጋር ምንም እህቴ ነሽ። ከፍቶኝ እኔ ይቅርታሽን ተቀብያለሁ። ፒስ ነው ታስብዬ ታክስሻል ብርሽን እሺ በቃ ይሄን ነው የምፈልግ እንጂ ሀቢባ እኔ የምወድሽ እህቴ ነሽ። እኔ አካውንትሽ በተዘጋ ቁጥር ከስር ነው ፎሎ ማድረግ ስለማይመቸኝ ነው። ፕሮግራም ሲኖር ሰፖርት አደርግሻለሁ። ጊፍት ባልሰጥሽም ኖሮኝ ታፕታፕ ኮፒ ሊንክ አደርጋለሁ። ከዛ ውጭ እኔ ካንቺ ጋር ምንም አይነት ጥላቻ የለብኝም። ከዚህ በፊትም እኮ ብትኖሪ ነው እንደዚህ ለእህቶቻችን ትምህርት ይሆናል ብዬ ገብቻ አውርቼሻለሁ። ስለዚህ እኔ የማንኛውም ሰው ጥላቻ ኔጌቲቭ ኮመንት እንኳን ስላንቺ የለኝም። እንደዚህ ደግሞ ስም የማጥፋትም እኔ እንዴት አድርጌ ላስረዳሽ? እኔ ምንም አይነት አላማ የለኝም። ገባሽ ሀቢባ? እንድትረጅኝ የምፈልገው ተስፍሽዬ በቃ ታሪክሽን አውርተሽ ነበር እዚህ ቤት አስታወስ። በቃ ይኸውልሽ አየሽ አሁን መጣሁ እና እንደዛ አይነት ሰው ነኝ። እኔም ደግሞ ከአንቺ ጋር ገብቼ አካውንት ነበር ወደ 78000 የሚደርስ አካውንት ነግሬሻለሁ። በዛ ታሪክ ነው የጠፋብኝ። ከዛ በኋላ እኔ ደግሞ አሁን ተደራሽ ስላልሆነ ስራዬ ገብቶሻል አይደለ? እንደዛ እንዲተዋወቅልኝ ከመጓጓቴ የተነሳ እንጂ እኔ ጌታ መስክሬ ነው የምልሽ። እኔ አንድም ቀን በመጥፎ እንኳን አይደለም ስምሽን አንስቼ አላውቅም። መልካም ናት፣ ጥሩ ሰው ናት። የኛ ሰው ከፍ ሲል ሰው አይወድም ከማለት ውጪ አንድ ቀን ኔጌቲቭ ኮሜንት እንኳን የለኝም። እና ከመጓጓቴ የተነሳ ነው። ተስፍሽ ተረድተኛል። ያስገባሁት እንኳን በጨለማ ነው ብሩ ጌታ በጨለማ ማታ ነው። እንደውም ሆስፒታል ነኝ ጓደኛዬ ልትወልድ ገብቼ ምናምን አጣደፈኝ። ከዛ ሀቢባ ናት ብዬ እንዳልጠራጠር ያደረገኝ ብር ጨምሪ ሲለኝ እንዴ ያልኩ። ከዛ ጓደኛዬ ነግሬሽ ነበር not me. No, someone asked Shabir. This number is... ኧረ በቃ ጨርስን አይደል? ራሴን አመነች ነው በቃ ጨርስን አይደል? ሰላም ነው ፈተናል። በቃ ችግር የለውም። በቃ ሀቢባ እኔ እንድትረዱኝ የምፈልገው ይሄ ነው እና
ሌላ ምንም አይነት ችግር የለብኝም። እንድታቂልኝ የምፈልገው አንድ ጥያቄ አሚርን ታውቂዋለሽ? ምናልባት ብር የገባለት ሰው እኔ አሚር የሚባለውን እኔ እኮ ከዚህ ያለ አይደል እኛ የምንልከው አበሾች የምንልከው በሰው አይደለም። ለሆነ እዚህ ሱቅ የሚመጣ አንድ ወዳጅ አለ። ለሱ ሰጠሁትና እሱ ያስተላልፋል። እሱ ወንድሙ ነው ዘካሪያስ። ከዚህ ዘካሪያስ ያስተላልፍና አካውንቱን ተሰጥቶ ነው እኮ እሱ ወደዚህ ያስገባው። የወንድሙ ስም ማን ነው? የማንኛው ጠይቄ ልንገርህ እስቲ አሁን ነው እንደው መፕሊስ እኔ ሶፊዬ ታምነሽ ስለሚጮሁ ነው እኮ ሶሪ ስለሚንጫጩ ነው የሚውት አረጋዋል። ታመነችን አስገቢያት ከሷ የባሰ ችግር ያለባት ልጅ ስላለች ነው። ጠብቃ ኔትወርኳ ነቀላት። በጆርዳን ኔትወርክ የሌለበት ሀገር በቪፒኤን ነው የገባችው። ታመነችን አስገቢያት ሶፊዬ፣ በእናትሽ ኔትወርክ ነቀላት ሳንሰማት እስካሁን ተቀምጣ ጠብቃ ምስኪን። ትናንትና አብሮሽ የነበረው ወንድሟ ነኝ አፍንጫውን ይዘን እናመጣዋለን ምናምን ያለው ሰውዬ ለምን አይመጣም ዛሬ? ወንድምሽ ለምን ቀረ? ቤትዬ ትናንትና እኔም አውቀዋለሁ። ተይው እንዲሁ አይ ሊከስ ብቻ ነው የሚመጣው። እኔ ያለመሆኔን ሲያቅስ ይቅርታ ሊጠይቅ አይመጣም። ሊከስ ብቻ ነው የሚመጣው። ትናንትና ብዙ ባለስልጣናት እናውቃለን አፍንጫውን ይዘን ጉሮሮን ይዘን እናመጣዋለን ምናምን ሲል ነበር። የት አለ ያ ሁሉ ጉራ? ሌት ሂም ካም You have to come. ታመነች ቆይ ወይስ ላርክላት? ታመነች አይ ቲንክ ኔትወርክሽ ነው መሰለኝ ነቀለሽ። መልሰሽ ገብተሽ ኮሜንት ላይ አስገቡኝ ብለሽ ጻፊና ሞዴሬተሮች ያስገቡሻል። እሺ ቅልቦች ሳይሄድ ችግርሽን ልንገርልሽ። ኦሆሆ ተስፍሽ ዘካሪያስ ለገሰ ስምማ ከደረሰበት ሲክላት ይተናል። ዘካሪያስ እዚህ ያለው ነው የሰጠሁት የላከል ማን አንድ ሌላ ጥያቄ ልጠይቅሽ መሰረታዊ የሆነ ምን ታርጊው ማለት ለነገርሽ ሙሉ ኮንቨርሴሽናችሁን አይቼዋለሁ በቴሌግራም ላይ ስትጻጻፉ የነበረውንና እዛ ላይ ግን አካውንት አልተሰጠሽም ላንቺ። ይሄ ቴሌግራም ቻት ስታደርጉ የአሚር አካውንት አልተሰጠሽም የለም እዛ ላይ። እኔ የአሚር አካውንት በኋላ ዝም ብሎ ነው የተጻፈውና በምንድነው ያ አካውንት የተላከልሽ? የአሚር አካውንት አለ